ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በመጀመሪያ ደረጃ አላህ ከእንደዚህ አይነት ነገር ይጠብቀን። ከእንደዚህ አይነት ትዳር ማለት በጣም ክብር ነው። ለትዳራችን ክብር ሊኖረን ይችላል። ባልም ለሚስቱ ሊያከብር፣ ሚስቱም ደግሞ ለባሏ ልታከብር ይገባናል ማለት ነው። ብቻ በጣም ይከብዳል። እኔ ከሁሉም ነገር የከበደኝ ነገር ቢኖር እውነት ለመናገር እኔ ልጁ በጣም እያሳዘነኝ ነው። ከአብርሽም ከሩታም የበለጠ እኔ ልጃቸውን በጣም አንጀቴን እየበላኝ ነው። ቲክቶክ ሰፈር ሄዳችሁ ብታዩ ጉድ ነው የምትሉት ማለት ነው። እና በዚሁ አጋጣሚ መዘግዘግ ይብቃ። በቃ የትኛችሁም ኦዲየንስ ሆኖ መሳደብ ይቅርባችሁ። ለምንድን ነው የምትሳደቡት? ህፃን ልጅ ለምንድን ነው የሚዘቀዘቀው ማለት ነው? የሚዘቀዘቅበት ምክንያት ምንድን ነው? አሁን አብርሽና ሩታ አልተጣሉም እኮ ትናንትና ስሟት ሲወጣ አላያችሁ? ተሳስመው በፍቅር ነው። የቸገረች ነገር ካለ ጩጪውም አንቺ የሚያስፈልጋችሁ ነገር ካለ እኔ እመጣለሁ አለውኝ ሲላት ነበረ። እና ደግሞ ሩታም አትጨነቅ፣ አታስብ፣ እኔ አጋዥ አለኝ አይደለም ወይ? በዚህ ናክል ልትጨነቅ አይገባህም። ፍቅር ናቸው እነሱ። ግን እኛ የምንፈልገው ለምን ተለያይተው መኖር ያንን ነገር ነው እኛ ላይ ያደረው። እናም ደግሞ የብዙ ሰው ጥያቄ ማለት ነው፣ ለምንድን ነው አብርሽ በፍቅር ማያሸንፋት ይቅርታ ማይጠይቃት እያላችሁ ነው። እንዲሁም ደግሞ ከታች በኩል የተጻፈ ኮሜንት በጣም የተመቸኝ ኮሜንት ነው ማለት ነው። አዎ በህይወታቸው በጣም ውሸት አለ፣ በጣም ድራማ አለ፣ ብዙ ነገር ይሰራል። ግን ነገር ግን የራሳቸው ምንጭ ማስገባት ይችላሉ አብርሽና ሩታ። አንድ ነገር ልንገራችሁና አይደለም ቢዝነስ አብርሽና ሩታ በጣም ለሚዲያ ሰው መኖር ትቶ አብርሽ ሚስቱን ከፍ ዝቅ ማድረግ ትቶ፣ እውነቴ ነው የምላችሁ በቲሸርት በትንሽዬ ቲሸርት እንኳን የአብርሽና የሩታ ፈቶ አሳትሞ ትልቅ ቢዝነስ ያስገባል ማለት ነው። ዩቱብ ጠፊ ነው፣ አብርሽ ግን አላወቀበትም ማለት ነው። እና ለዚህ ሁሉ ማለት በመጀመሪያ ደረጃ መጨረሻ ምላችሁ ልጆቹ ፍቅር እስከሆነ ድረስ የሰው ልጅ አትዘቅዝቁ። አያሳዝናችሁም ግን? እውነት እጃችሁ እንዴት እሺ ብሏችሁ ነው ልጁን የምትዘቀዘቁት ማለት ነው። እና ከዚህ ነገር ነፃ ሆኖ ማለት ነው። አብርሽ ደግሞ ይቅርታ የማይጠይቅበት ምክንያት ውድ ቤተሰቦቼ ነገሩ ተበላሸ ማለት ነው። ይቅርታ ጠይቁ። ሩታን ሰብራይዝ ምናምን ቁሳቁስ ከመግዛት ይልቅ በቃ ሩታ በድዬሻለሁ፣ አጥፍቼብሻለሁ። አሁን ምሳሌ ትላንትና ይህንን ሁሉ ከማድረግ ሻንጣ ይዞ ከመውጣት ቢያንስ እንኳን እህቶቹ አሉ፣ ቤተሰብ አለ፣ በቤተሰብ በሽምግልና እንደዛ ስብስብ ባሉ። አሁን እኔ የገረመኝ ጊዜ የሩታ ጊዜ ብዙ ሽምግልና ሂደዋል። ሽምግልና ሲላክ ማለት ነው የዛኔ ሊጋቡ ስሉ ያን ሽማግሌዎች ሁሉ የት ሄዱ? እኔ ይሄንን ነገር እናንተ ጠንቅቃችሁ ታውቁታላችሁ። ግን ይቅርታ የማይጠይቅበት ትልቁ ነገር ስራው ይበላሻል። እንግዲህ ከሩታ ጋር ከታረቀ ከውሽሚት ጋር መስራት አይችልም። ለውሽሚት ደግሞ ቃል ተገባብተው ወይም ተፈራርመው ይሆናል። እኔ ውሽሚት 100K እስከምትገባ ድረስ እንድትተውን እንደፈለግኩ ላረግሽ፣ እንደፈለግሽኝ ልታረግኝ፣ አንቺን በፈለግሽ ሰዓት የፈለግሽ ልትልሽኝ፣ ልትስምኝ፣ ገዳም ውስጥ ልንገባ ይሄንም አድርጎ ይሆናል። አብርሽም ላይ አይፈረድበትም። ምክንያቱም አብርሽ የሚፈልገው ማደግ ነው፣ ብር ማምጣት ነው። ውሸትም አወራ ምንም አለ፣ ተሰደበም ተረገጠም እሱ አይገርመውም። ብር ይምጣ ሀብታም ይሁን ብቻ በቃ ሌላ ነገር የራሱ ጉዳይ ነው። አባቴ ምን ይሆናል፣ ልጄ ምን ይሆናል፣ ሚስቴስ በዚህ ናክል የሚወድኝ ሶዴስ ይቀየራል? የለም። ይሄን ነገር ቃል ተገባብተው ነው። አብርሽም ደግሞ እኔ እንደፈለግኩ አረግሻለሁ፣ እንደፈለግኩሽ ነው፣ ነይ ስልሽ ትመጫለሽ፣ ሂጂ ስልሽ ደግሞ ትሄጃለሽ፣ ስሰድብሽ ደግሞ እንደዛው እያደረግን ማደግ አለብን ብለው ተወያይተው ይሆናል። ይሄንን ነገር እርግጠኛ ነን። ምክንያቱም ገና መቶ አልገባችም። ከዚህ በፊት ከነዳኒ ጋር ሲሰራ እንደዚህ ነበረ። ትዝ ይላችኋል። እንደውም ጽጌ ማለት ዩቱቧ ሳይሰረቅ ማለት ዩቱብ የተሰረቀ ብላ ራሷ ሽጣው ማለት ነው። እና በዩቱቧ ራሱ ሌላ ድራማ ጀመሩ ዳኒና ጽጌ፣ አብርሽ ሩታ ማለት ነው። ያንን ነገር ሊያረጉ ነው የተደረገው የዛኔ። ይሄ እርግጠኛ ሆኜ ነው የምነግራችሁ። ዳኒ 100K ሊገባ ጽጌም እንደዛው። እናም ደግሞ እንዲያድጉና እንደሚፈሱ ለምሳሌ የዛኔ ጽጌና ዳኒ ከዛም በፊት ከሩታ በፊት ቢመጡም ነገር ግን ኦዲየንስ በጣም ረስቷቸው ነበረ። እይታ አልነበራቸውም፣ በደንብ አይሰሩም ነበር። ምክንያቱም የበፊት ዩቱባቸው ከአንድም ሁለትም ሶስትም ጊዜ ከፍተው ሽጠዋል ማለት ነው። የዛኔ ደግሞ አብርሽና ሩታ ነበሩ ታዋቂ ተወዳጅ ነበሩ። በጣም ይወደዱ ነበር፣ ይደነቁ ነበር። የትኛውም ዩቱበር ይዘው ሲመጡ በቃ አብርሽ ዩቱብ ከፍቶ ለአንድ ሰው ሲሰጣ ዛሬ 30K ያገኛለሁ ካለ ያንን ነገር አሟልተን ነበረ የምንሰጠው የምናስረክበው ማለት ነው ለአብርሽ። ያንኔ ክብር ነበረው ለአብርሽ፣ በጣም ሰው ይወደው ነበር፣ እንዳሁን አልነበረም ማለት ነው። እና ያንን ነገር ወይም ተወራይተው ተፈራርመውም ይሆናል። ሩታም በዚህ ነገር ገብታበት ይሆናል። አሁን ትላንትና አብዛኛውም ሰው
አብርሽ ከቤት ለምን ወጣ የሚል ነው። ከቤት እኮ አልወጣም። ቤተሰብ ከቤት ሲወጣ እንደዚህ ነው እንዴ? እንዴት ተደርጎ ነው? እኔ አላቅም። አይደለም ሩታ የወለደችበት አብረው ያደጉ አብረው የኖሩ ስንት ላይፍ ያሳለፉ በአብርሽ ምክንያት በፍቅርዋ በትዳርዋ ምክንያት ያንን ሁሉ እንባ ያለቀሰች ትምህርቷን የተወች ስንት ዋጋ የከፈለችለት ባልዋ ሆቴል ሳይኖረው ጓደኛው ቤት ራሱ ቤት የለውም እኮ አቤላ እኮ ቤት የለውም። ከአብርሽ ጋር ነው የሚኖረው። ከቡታጀራ ሸገር እስከገባ ድረስ አንድ ቤት የሚባል ነገር ተከራይቶ አያውቅም። የሆነ ጊዜ ለድራማ ነው ምናምን ተብሎ የአንዋር ቤት ነው ምናምን ሄዶ ነው እንትን ቪዲዮ የቀረጹት ማለት ነው። ሩታ አስደበደበችው ብለው ማለት ነው። እና የት ነው የሚሄደው? አይደለም ይሄን ሁሉ መስታወነት የከፈለች ሚስት ሳይሆን እኔ ራሱ ማንኛውም ሰው ቤት ኖሮኝ ቤቴ ቢገባ ዛሬ ቤት የለኝም ብሎ ሲለምነኝ ሂድ ውጭ፣ የራስህ ጉዳይ ነው፣ የትም ቦታ እደር አልለውም እኮ። ይሄ ትወና ነው። እናም ደግሞ ሩታ ለማስጠቆር ነው። ሩታ በቃ እንደዚህ ያደረገች መጥፎ ነገር አረገች። ለምን አልተቀበለችው? ምክንያቱም አብርሽ ስንት ነገር አረገላት እንዴ! ቤት ገዛላት፣ ያን ሁሉ ሰብራይዝ አረጋት፣ መኪና ገዛላት፣ ይሄን ሁሉ ሲደክምላት ሲለፋላት፣ ግን እየተሰደበ እየተረገጠ ስንት ዋጋ ከፍሎ ለሩታ ይሄንን ሁሉ አረገላት። እሷ ግን ከቤት አባረረችው። ገባችሁ? እንደዛ ሊባል ነው ማለት ነው። ነገር ግን የገባው ሰው አለ፣ ያልገባው ግን እንዲህ ዝም ብሎ ነው የሚናደው ማለት ነው። ሄርሜላ እመኑኝና ማለት ነው አብርሽ አይደለም ለሚስቱ ለፍቅረኛ አትመኟት። አው ሊሰራ ይችላል፣ ሊተውን ይችላል፣ ከእሷ ጋር መላለስ ይችላል። ነገር ግን እኔ አላቅም። ከአሁን ወዲህ ደግሞ በዚህ ጉዳይ የምነግራችሁ ነገር ቢኖር የሩታ እህቶች ማለት ነው እባካችሁ ማንንም እንዳሰድቡ። ምክንያቱም ካላቸው ፍቅር አብርሽና ሩታ ፍቅር በፍቅር ናቸው። አንድ ላይ ነው የሚኖሩት። ምንም ነገር የተፈጠረ ነገር የለም። ነገር ግን ሩታዬን ወደ ታች አደርጋለሁ እረግጣታለሁ ሲባሉ መቼም አንሸነፍም፣ ከጎንዋ እንቆማለን እንጂ ባመጣችሁ ቪዲዮ አብርሽና ሩታ አንድ ቀን ተለያይተው አያውቁም። አንድ ላይ ነው የሚበሉት፣ አንድ ላይ ነው የሚጠጡት። በጣም ያከብራታል፣ በጣም ይወዳታል፣ ያፈቅራታል። ነገር ግን እሱ ለሚዲያ ሰው ነው የሚኖረው፣ ለሀገሩ ልጆች ነው የሚኖረው። ይሄን ደግሞ የራሱ ምርጫ ከሆነ የራሱ ጉዳይ። ምክንያቱም አንድ ሰው ለራሴ እኖራለሁ ካለ ይኑር፣ አኖርማይ ለህዝብ ልኑር ካለ የሚገባው ቀን ይገባዋል። እንግዲህ እኛ አብርሽን ተሳድበን ተቆጥተን ደውለን አኩርፈን ለምን እንደዚህ ታረጋለህ ብለን ብዙ ነገር ዋጋ ከፍለናል። አልሰማም ካለ የራሱ ጉዳይ። በራሱ ጊዜ የገባው ቀን ይገባዋል። ያን ጊዜ ኦዲየንስ ያለኝ ያን ሁሉ ዩቱበር ሲናገረኝ ሲመክረኝ እውነት ነበረ ወይ ብሎ የሚልበት ቀን ይመጣል። ውድ ቤተሰቦቼ ማለት ነው። እና ከአሁን ወዲህ የኛ ልጆች በተለይም ደግሞ የሩታዬ እህቶች ማለት ነው ካፋችሁ ምንም አይነት ክፉ ነገር አይውጣ። ረመዳንም እየመጣ ነው። እውነቴ ነው የምላችሁ። ከአሁኑ መማር አለብን ማለት ነው። እነሱ የራሳቸው ጉዳይ ነው። ሄርሜላንም ይዞ መጣ፣ ሩታም ጋር ታረቀ። ደስ ይለናል። ምክንያቱም ከሩታዬ ሲታረቁ ኦዲየንስ ስለሚወዱ ነው። በጣም ደስ ስለሚለን ምክንያቱም ዋጋ ስለከፈሉበት ማለት ነው። ለማንኛውም ውድ ቤተሰቦች ባይ ባይ።